ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት ከረማችኋል? ባለፈው ሳምንት ታስታውሱ እንደሆነ እግዚአብሔር በክርስቶስ ኢየሱስ የዘላለምን ሕይወት ከሰጠን በኋላ ከዚያ ሕይወት ጋር አብሮ የሰጠንን ነገር በዚህ በሮሜ ምዕራፍ 8 ቁጥር 32 ላይ እንዲያው እንዴት አብሮ አይሰጠንም በተባለው መሰረት ያገኘናቸውን በረከቶችን ጠቅሰናል። ትዝ ይላችኋል። ይህንን እናገርና አጭር ጸሎት እንጸልያለን። ትዝ ካላችሁ እግዚአብሔር ከርግማን እንደዋጀን የበረከት ሰዎች እንደሆንን እንደገና ደግሞ በመንፈሳዊ ነገር ሁሉ እንደባረከን ይህንን ነገር ሁሉ ደግሞ ተነጋግረናል። በመንፈስ ቅዱስ የተባረከ እንደሆነ መንፈሳዊ ስልጣን እንደተሰጠን ሁሉ አይተናል። ዛሬ ደግሞ አብረን የምንመለከተው በዚህ በኤፌሶን ምዕራፍ 4 ቁጥር 1 ላይ ያለውን ሐሳብ ይዘና መጠራታችን እንደሚገባ እንድንመላለስ ሐዋርያው ጳውሎስ የሚጠቅሰውን ሐሳብ ይዘን በሌላ ጉዳይ ላይ በሁለተኛ ጢሞቴዎስ ላይ ምዕራፍ 2 ላይ አንዳንድ ነገሮችን እንመለከታለን። ጌታ እግዚአብሔር የዛሬውንም ቃል እንዲባርክልን እግዚአብሔር በዛሬውም ቀን ደግሞ በረከቱን በቃሉ እንዲገልጥ አጭር ጸሎት እናደርጋለን። ዘላለማዊና ጻድቅ የሆንከው እግዚአብሔር ሆይ እጅግ በጣም አድርገን እናመሰግንሃለን። መንፈስ ቅዱስ አንተ ከኛ ጋር ስለሆንክ ስምህ ይባረክ። አሁንም ጌታ እግዚአብሔር የዘላለም ቅዱስ በቃልህ እንድትገለጥ እንድትባርከንም መንፈስ ቅዱስ ደግሞ የወደደውን እንዲያስተምረን ለታመነው እጆችና ለመንፈስ ቅዱስ ራሳችንን አሳልፈን እንሰጣለን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔርን እጅግ በጣም አድርገን እናመሰግናለን። እንግዲህ በኤፌሶን ውስጥ እንደተናገርኩት እንደዚህ ይላል ቃሉ። እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራት እንደሚገባ ትመላለሱ ዘንድ እለምናችኋለሁ። እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በተጠራችሁበት መጠራት ለተጠራንበት የዘላለም ሕይወት እንደሚገባ እንመላለስ የሚል ሐሳብ ነው። ለተጠራንበት የዘላለም ሕይወት እንደሚገባ እንመላለስ። እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራት እንደሚገባ ትመላለሱ ዘንድ ደግሞ ጳውሎስ እለምናችኋለሁ ይላል። የተጠራነው ነገር ሁላችሁም ባለፈው እንዳየነው ለከበረ ነገር ነው። የተጠራነው የአብርሃምን በረከት ለመውረስ ነው። የተጠራነው የዘላለምን ሕይወት በክርስቶስ ኢየሱስ በጸጋው እንዲያው ለመውረስ ነው። የተጠራነው ሁላችሁም እንደምታስታውሱት ባለፈው እንደጠቀስኩላችሁ የመንፈስ ቅዱስ ማደሪያ ለእግዚአብሔር ክብር የሚውል እንድንሆን ነው። ስለዚህ ለዚህ እንደሚገባ እንድንመላለስ ነው። መጠራታችን እግዚአብሔር እኛን በክርስቶስ ኢየሱስ ወደ ከፍታ የሚወስደን ስለሆነ ይህንን ነገር እያሰብን እንደሚገባ እንድንመላለስ ነው። ይህንን ግልጽ የሚያደርገው በዚህ በሁለተኛ ጢሞቴዎስ ውስጥ አንድ ክፍል አነብላችኋለሁ። እንደዚህ ይላል፣ በትልቅ ቤት የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻም አይደለም። እኩሌቶቹ ለክብር እኩሌቶቹ ለውርደት ይሆናሉ። እንግዲህ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰም ለጌታውም የሚጠቅም ለበጎም ሥራ ሁሉ የተዘጋጀ ዕቃ ይሆናል። ቃሉ በትክክል እንደሚናገረው ሐዋርያው ጳውሎስም ደግሞ እንደሚገልጸው በአንድ ቤት ውስጥ የብርና የወርቅ ዕቃ ብቻ ሳይሆን ያለው የእንጨትና የሸክላም ዕቃ አለው። እኩሌቶቹ ለክብር ነው፣ እኩሌቶቹ ደግሞ ለውርደት ይሆናሉ። ወይም ደግሞ አዲስ ትርጉም ክብር ላሌለው አገልግሎት ይሆናሉ። ስለዚህ ማንም ራሱን ከነዚህ ቢያነጻ ይልና ማንም ራሱን ከነዚህ ቢያነጻ ለክብር አገልግሎት የሚውል የተቀደሰም
ለጌታውም የሚጠቅም ለበጎም ሥራ ሁሉ የተዘጋጀ ይሆናል። በደንብ እንደምትረዱልኝ ሐዋርያው ጳውሎስ ስለ አንድ ቆንጆ ሳሎን የዕቃ አቀማመጥ ጉዳይ አይደለም እየተነጋገረ ያለው። ምሳሌው እየገለጸ ያለው የክብር አገልግሎት የሚያገለግሉ አገልጋዮች እንዳሉ ሁሉ ክብር የሌለበትንም አገልግሎት የሚይዙ አገልጋዮችም አሉ። ስለዚህ ሁላችሁም የክብር አገልግሎት እንድታገለግሉ፣ የክብር አገልግሎት ውስጥ እንድትገቡ፣ ልክ እንደ ወርቅ ዕቃና እንደ ብር ዕቃ ውድ እንድትሆኑ እፈልጋለሁ። ማንም ደግሞ ሰው ራሱን ከሚመለከታቸው ጳውሎስ ካስተማረው ነገር ራሱን ቢያነጻ የክብር ዕቃ ይሆናል እያለ ነው ያለው። እርግጠኛ ነኝ ሁላችንም የክብር ዕቃ መሆን እንፈልጋለን። በቅድስና መመላለስ እንፈልጋለን። ለጌታ የሚጠቅም ሆነን ዘመናችን መጨረስ እንፈልጋለን። ለበጎ ሥራ ሁሉ የተዘጋጁ ይሆናሉ እንደተባለም ደግሞ እንደዚህ አይነት ሰዎች መሆንን እንፈልጋለን። ታዲያ ጳውሎስ እዚህ ውስጥ አንድ የሚናገረው ነገር አለ። ማንም ራሱን ከዚህ ቢያነጻ፣ ማንም ራሱን ከዚህ ቢጠብቅ። ምንድን ነው የሚያነጻው? ምንድን ነው እንዲጠብቅ የሚፈልገው? ይሄ የሁላችንም መሻት ነው። ወደ እግዚአብሔር ቤት ከመጣን በኋላ፣ ጌታን ከተቀበልን በኋላ፣ የዘላለምን ሕይወት ካገኘን በኋላ፣ ወደ አገልግሎት ከተጠጋን በኋላ ሁላችንም የክብር ዕቃ እንድንሆን እንፈልጋለን። በቅድስና መመላለስም ደግሞ እንዲበዛልን እንፈልጋለን። ለጌታ የሚጠቅም ሰው ሆነን መሰራትን እንፈልጋለን። ለቤተ ክርስቲያን የሚጠቅም፣ ለሀገር የሚጠቅም፣ ለቤተሰብ የሚጠቅም፣ ለብዙ ሰዎች የሚጠቅም ዕቃ እንድንሆን እንፈልጋለን። ለበጎ ሥራ ሁሉ የተዘጋጀ እንድንሆን እንፈልጋለን። ታዲያ የምናነጻው ከምንድን ነው? ሐዋርያው ጳውሎስ የሚገርማችሁ በዚህ በምዕራፍ 2 ላይ 4 ነገር ጠቅሷል። በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 4፣ ቁጥር 5፣ ቁጥር 6 3 ነገር ተጠቅሷል። እስቲ እነዚሁን አንድ በአንድ እንመልከተው። እንደዚህ ይላል። በዚህ በአዲሱም ትርጉም መመልከት እችላለሁ። እንደዚህ ይላል ቁጥር 4 ላይ አንደኛው የሚዘምት ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። በውትድርና የሚያገለግል ሰው አዛዡን ማስደሰት ነው የመጀመሪያው ዓላማው፣ ኢላማው፣ የመጀመሪያው ጎሉ ያ ነው። ሚሽኑ ያ ነው። አዛዡን ማስደሰት ነው። አዛዡን መመልከት ነው። በዚህ መሰረት ወታደራዊ ዓላማውን፣ ወታደራዊ ትእዛዙን ይፈጽማል። አዛዡን ለማስደሰት፣ አዛዡን እየተመለከተ፣ አዛዡ በሚለው ነገር ሁሉ ራሱን በሌላ ነገር አያጠላልፍም። ወታደራዊ ባልሆነ ነገር የወታደራዊ ስብዕናና ቁመናውን በሚያናጋ ነገር ውስጥ ራሱን አይከትም። ሐዋርያው ጳውሎስ ይህንን ነው እየጠቀሰ ያለው። ማንም ራሱን ከዚህ ቢያነጻ የሚለው። አዲሱ ትርጉም ደግሞ እንደዚህ ነው የሚለው ወገኖቼ። ቁጥር 4 ላይ እንደዚህ ይላል፣ በወታደርነት የሚያገለግል ሰው የጦር አዛዡን ለማስደሰት ዝግጁ መሆን አለበት እንጂ ወታደራዊ ባልሆነ ጉዳይ ላይ አይውልም። የማያስፈልግ ጉዳይ ላይ፣ ለእግዚአብሔር አገልግሎት በማያስፈልግ ጉዳይ ላይ እንደመዋል ማለት ነው። ወታደራዊ ሆኖ የክርስቶስ ወታደር ሆኖ ወታደራዊ ባልሆነ ነገር፣ ይህንን ፕሮፌሽኑን በማያሳድግለት፣ የተሰጠውን ጸጋ ወይም ቅባት በማያሳድግለት ሰፈር አይገኝም። እዛ ቀዬ ውስጥ አይኖርም። እንደዛ አይነት ጨዋታ አይጫወትም። ሁል ጊዜ የሚመለከተው ማንን ነው? ሁል ጊዜ የሚመለከተው አዛዡን ነው። የአዛዡን ትእዛዝ ነው የሚፈጽመው። አዛዡን ማስደሰት ነው የሚፈልገው።
እዚህ ቦታ ላይ አንድ ነገር ልናገር ወገኖቼ። እናንተም ደግሞ የክርስቶስ ወታደር ከሆናችሁና አገልጋዩ ደግሞ ከሆናችሁ ወታደራዊ ባልሆነ ተራ ነገር ውስጥ መዋል የለባችሁ። አገልጋይ ከሆናችሁ ደግሞ አገልጋይ መዋል ከሌለበት ቦታ መዋል የለብህም። በክርስቶስ ኢየሱስ መንፈስና ቅባት በክርስቶስ ጸጋ ውስጥ ካለ የክርስቶስን ቅባትና ጸጋ በሚያክፋፋ በሚያሳንስ ሰፈር ውስጥ መዋል የለብህም። ወታደራዊም ሰው ወታደራዊ ባልሆነ ቦታ ላይ አይውልም። የሚመለከተው ሁል ጊዜ ማንን ነው? አዛዡ ነው። አንድ መጽሐፍ ላይ ያነበብኩት ነገር ትዝ አለኝ። በዚህ በኩል እንግሊዝ ሀገር ውስጥ እንደኛ ሀገር የአይዶል ሾው አለ። የሙዚቃ አይዶል ይባላል። ያው እኛ ሀገር ያለ ይመስለኛል የሙዚቃ ውድድር። በዚያ ጊዜ ደግሞ በዚህ በ19ኛው አጋማሽ በዚህ በፒያኖ ጨዋታ ነው ውድድሩ። ታለንትድ የሆኑ ልጆች ይወዳደራሉ። አንድ የ11 ዓመት ልጅ በአንድ ትልቅ አዳራሽ የዚህ የፒያኖ ችሎታውን ያቀርብ ነበር። ጸሐፊው እንደጻፈልኝ እኔ አላየሁም፣ እጅግ ድንቅ የሆነ አስገራሚ የሆነ ችሎታውን አሳየ፣ ታለንቱን አሳየ። በጣም የሚገርማችሁ ነገር በዚያ በአዳራሽ ውስጥ ያለው ሕዝብ ወደ 20 ደቂቃ የሙዚቃውን የፒያኖውን ጨዋታ ከተጫወተ በኋላ 3 ደቂቃ 2 ደቂቃ ስለ ሙዚቃው ጸጥ ማለት የጋፕ ሲሰጠው የህዝቡ ጫጫታ፣ የህዝቡ ጭብጨባ፣ የህዝቡ ጩኸት፣ የህዝቡ አድናቆት አዳራሹን ነቀነቀው። አይገልጸውም። ጸሐፊው በጣም አብራርቶ በጣም በሰፊው ነው የተናገረው። እኔ ይህን ያህል ብቻ ተናግሬ ልጨርስ ስለዛ ሁኔታ። ነገር ግን ይሄ ልጅ ከፊት ለፊቱ አንድ ትንሽ አዳራሽ አለች፣ በመጋረጃ የተሸፈነች። አዛዡ ወይም አሰልጣኙ እዛ ነበረና ይነግረዋል፣ በርታ፣ አይዞ፣ ኮድ እያለ። የልጁ አይን ይገርማቸዋል። ያ ሁሉ ጫጫታ ላይ አይደለም፣ ያ ሁሉ ጭብጨባ ላይ አይደለም፣ ያ ሁሉ እልልታና ጩኸት ላይ አይደለም ያለው፣ ፉጨት ላይ አይደለም ያለው፣ አሰልጣኙ ጋር ነበር። ኢሚዲየትሊ ከፒያኖ አይኑን ሲያነሳ የሚያየው ማንን ነው? አሰልጣኙን ብቻ ነው። አሰልጣኙን ብቻ ነው። ምክንያቱም ህዝቡም ቢያይ ጭብጨባ ይሸውዳል፣ ፉጨት ይሸውዳል፣ ወደ አላስፈላጊ የስሜት መንቀሳቀስ ውስጥ ትገባለህ። ያ ትንሽ ልጅ ገና ይቀረው ነበርና ሁለተኛውና ሶስተኛው ስቴፕ ይቀረው ስለነበረ በቀጥታ አይኖቹ አሰልጣኙ ላይ ነው። የእግዚአብሔር በክርስቶስ የእግዚአብሔር ወታደር ነህ። የክርስቶስ ወታደር ነህ። የእግዚአብሔር አገልጋይ ነህ። እግዚአብሔር የተመሰገነ ይሁን። እንኳን ሆንክልን። ነገር ግን አይኖችህ አሰልጣኝህን ብቻ ይመልከቱ። አዳራሹ ላይ ያለውን ጩኸት ተው፣ ፉጨቱን እርሳው፣ አድናቆቱን ተወው፣ ግለቱን ተወው። አሰልጣኝህን ብቻ ተመልከት፣ ውጤታማ ትሆናለህ። የእግዚአብሔር ቃል እንዲህ ይላል፣ ለዚህ ነው ለክብር የሚሆን የተቀደሰ ለጌታውም የሚጠቅም ለበጎ ስራ ሁሉ የተዘጋጀ እንደ ወርቅ ዕቃ ትሆናለህ። ታውቃላችሁ፣ የወርቅ ዕቃ በተራ ቦታ አይቀመጥም። እናንተ ቤት የወርቅ መጠጫ ብርጭቆ ካለ፣ ሹካ ካለ፣ ሌሎችም ከወርቁ የተሰሩ ዕቃዎች ካሉ በደንብ አድርጌ ልንገራችሁ፣ ማስቀመጫው ራሱ ይለያል። ልዩ መቀመጫ ነው የሚዘጋጅለት። የወርቅ ዕቃ ቦታውም ይለያል። ልክ እንደዚህ ነው፣ ቦታም ይለያል። የወርቅ አገልግሎት የምታገለግል እንደ ክብር ዕቃ ትታያለህ። ሁለተኛው የወርቅ ዕቃ ታውቃላችሁ፣ ተራ አገልግሎት ላይ አይውልም። ማንም እኔን የመሰለ መደዴ ቢመጣ የወርቅ ዕቃ አይወጣለትም። ትልልቅ እንግዶች ሲመጡ ነው የሚወጣው። ለትልልቅ ለክብር ጉዳይ ነው የሚመጣው። ሶስተኛው በተራ ዋጋም አይገኝም፣ ብዙ ዋጋ ያስከፍላል። የከበረ ሕይወት ሲኖረን የከበረ አገልግሎት ላይ መንፈስ ቅዱስ ይሾምሃል።
በተራ ቦታ ላይ አትቀመጥም፣ በተራ ቦታ ላይም አትኖርም፣ በተራ ነገርም አትገኝም። እግዚአብሔር የዘላለምን ሕይወት ከሰጠን በኋላ መንፈሱን በውስጣችን ካደረገ በኋላ የክብሩ መገለጫ እንድንሆን ይፈልጋል። የተቀደስን እንድንሆን ይፈልጋል። ለጌታ የሚጠቅም ለሰውም የሚጠቅም እንድንሆን ይፈልጋል። ለበጎ ስራ ሁሉ የተዘጋጀ እንድንሆን ጌታ ይፈልጋል። ወገኖቼ ያ ልጅ አይኖቹን በፍጹም የተከለበት ጉዳይ አለው፣ ዓላማ አለው። ጭብጨባው ከዓላማው እንዳያወጣው ነው። ፉጨቱ በአዳራሹ የሚሰማው ፉጨት አሰልጣኙን ከማየት እንዳይመልሰው ነው። ወደ ሁለተኛው ነጥብ ልግባ። ምዕራፍ 5 ላይ ቁጥር 5 ላይ እንደዚህ ይላል ቁጥር 5 ላይ ደግሞም በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። አዲሱ ትርጉም ላይ እንደዚህ ይላል፣ እንዲሁም በሩጫ የሚወዳደር ሰው በደንቡ መሰረት ካልተወዳደረ የአሸናፊነት ድል አክሊል ሽልማት አያገኝም። እኔ ያስኩት ሁለተኛው ነገር በጣም ይጠቅማል፣ ለእግዚአብሔር ክብር እንድንሆን ይረዳናል ያልኩት የእግዚአብሔር ሕግንና ስርዓቱን በመጠበቅ እግዚአብሔርን እናክብር ነው። የእግዚአብሔር ሕጉንና ስርዓቱን በመጠበቅ ሐዋርያው ጳውሎስ አሁንም እዚህ ቦታ ላይ ስለ አትሌቲክስ አንዳች ነገር ጽፎልን ለማለፍ አይደለም። በየትኛውም ውድድር ስርዓት አለው። በየትኛውም ውድድር ደንብ አለው። በየትኛውም ውድድር በሕግና በስርዓት ይመራል። ስለዚህ ምንም አይነት ታለንት ቢኖረው አንድ ሰው፣ ምንም አይነት ችሎታ ቢኖረው፣ ምንም አይነት ሪከርድ በእጁ ብዙ ቢኖርም አንዲቱም ስርዓት ካበላሸ የድሉን አክሊል አያገኝም፣ ሽልማት አይሰጠውም። የትኛውም የጸጋ ጉልበት እግዚአብሔር ይስጠን። የትኛውም የስብከት ብቃት ይኑረን። ብዙ የጾም ጸሎት ልምምድም ይኑረን። እግዚአብሔርን በብዙ ክብር ይገለጥብን። እግዚአብሔር ይመስገን፣ ጥሩ ነው። ግን እነዚህን ሁሉ እግዚአብሔር ከሰጠን በኋላ በእግዚአብሔር ስርዓትና በእግዚአብሔር ሕግ መመላለስ አለብን። ወገኖቼ ስለ አትሌቲክስ እዚህ ቦታ ላይ ሳነብ እኔ አትሌቲክስ እወዳለሁ። ሩጥ እንዳትሉኝ እንጂ በደንብ መመልከት እችላለሁ። መሮጥ አይደል፣ መመልከት እችላለሁ። የ100 ሜትር ሯጩን በጣም የማደንቀው ኡዜን ቦልት እናንተም ታውቁታላችሁ። በ100 ሜትር ሩጫ አንድ ሰሞን አንድ ዘመን ላይ ነግሶ ነበረ። መቼ እንደሆነና የት ውድድር ላይ እንደሆነ ረስቼዋለሁኝ እንጂ የመጨረሻው ማጣሪያዎች 3ቱን ማጣሪያ ካለፈ በኋላ የፍጻሜ ውድድር ላይ ለውድድር ተዘጋጅቶ ሁላችንም እየተመለከትን እኔም እንዳልኳችሁ መመልከት እወዳለሁ። ከዚያ ስመለከት እኔ እንኳን እንደሚያሸንፍ ጥርጥር የለኝም። ሁለተኛው ማን ነው የኔ ጥያቄ። አሜሪካዊው አንድ አለ ታይሰንጌ ይሆናል ወይ ደግሞ ጃማይካዊ ይሆናል የሚል ነው እንጂ አንደኝነቱማ ለኡዜን ቦልት ሰጥቻለሁ። ተዘጋጁና ልክ ሊተኮስ ሲል ሳይተኮስ ኡዜን ቦልት ብድግ አለ። የዚህ ጊዜ ካስታወሳችሁ ዲስኳሊፋይ ተደረገ። እያዘነ የለበሰውን ማሊያ አውጥቶ እየተበሳጨ ወጣ። ያው አሜሪካዊ ይመስለኛል እንግዲህ እንዳልሳሳት ታይሰንጌ ወይም ሌላ እንደበላ ምንም ያህል ታለንት ይኑረው ብዙ ጊዜም ያሸንፍ ታዋቂ እንደሆነም ዓለም ይመስክረው፣ ስርዓት አለው፣ ደንብ አለው በእግዚአብሔር ቤት ውስጥ። በአትሌቲክሱ ላይ ደንብ እንዳለው በእግዚአብሔር ቤት ስርዓት አለው። ስለዚህ ጳውሎስ የብር ዕቃ የወርቅ ዕቃ እንድትሆን የከበረ አገልግሎት እንድትይዝ ልክ እንደዚህ እንደ ሯጩ በስርዓትና በትክክለኛ ሕግ ሂድ፣ ከስርዓት ውጭ አትሁን ነው። እንዲህ ከሆንክ ነው ለክብር የምትሆነው። እንዲህ ከሆንክ ነው
አሸናፊ የምትሆነው። እንዲህ ከሆንክ ነው ለክብር የሚሆን የተቀደሰም ለጌታም ትጠቅማለህ፣ ለበጎ ሥራ ሁሉ የተዘጋጀህ ትሆናለህና በዚህ በርታ ይላል። ወገኖቼ ዛሬ ምናልባት በዚህ ቃል ላይ በልቤ ያለውን ነገር ውስጤ እንደሚያስበው ላልገልጽ እችላለሁ። ነገር ግን እግዚአብሔር ዛሬ ይፈልጋል በዚህ በመጨረሻው ዘመን የክብር ዕቃ የሚሆኑ አገልጋዮች፣ በመጨረሻው የምጽአቱ ዘመን ድንቅ የክርስቶስን ክብር የሚገልጡ አገልጋዮች ይፈልጋል። በቅድስና የሚመላለሱ አገልጋዮች ይፈልጋል። ለጌታ የሚጠቅሙ አገልጋዮች ይፈልጋል። ለበጎ ሥራ የተዘጋጁ እነሱ በመገኘታቸው ለብዙዎች የሚጠቅሙ መንፈሱ የተገለጠባቸው ሰዎች ይፈልጋል። እዚህ ሐዋርያው ጳውሎስ እንደተናገረው ማንም ምንም እንኳን ብቃት ያለው ሯጭ ቢሆን አለ በምሳሌ ሲጠቅስ፣ ነገር ግን በስርዓት ካልሆነ ሽልማት አያገኝም። ሽልማት በችሎታ አይደለም። በዚህ ቦታ ላይ ከችሎታ ጋር ከብቃት ጋር ስርዓትና ትእዛዝ፣ ሕግጋት እንደ እግዚአብሔር ሰው በትክክል መሄድ ይጠበቅብናል። ሶስተኛው ነጥብ ልግባና ቶሎ ልጨርስ። ሶስተኛው ነጥብ ምንድን ነው መሰላችሁ? ቁጥር 6 ላይ ያለው ነው። እንደዚህ ይላል፣ የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል። ይሄ ምን ያሳያል? ትጋትን፣ መንፈሳዊ ትጋት ያስፈልጋል። ፍሬው ከሚበሉት የመጀመሪያ ሊሆን የተገባው ገበሬው ትጋቱ ነው። ትጋት ያስፈልጋል። መንፈሳዊ ትጋት፣ መንፈሳዊ ጸሎት፣ ወደ እግዚአብሔር መቅረብ፣ ስጋንም በጸሎትና በጾም ማለማመድ፣ እግዚአብሔር ወደሚለው ነገር መጠጋት እጅግ በጣም አስፈላጊ ነገር ነው። ስለዚህ በዚህ ነገር ላይ ብዙ አልቆይም። አራተኛው ግን እዚህ ቦታ ላይ እንደዚህ ይላል፣ የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሁን። የተፈተነውን ራስህ እንደዚህ ብለህ አሳይ። በቅንነትና በእውነት መናገር፣ ሁሉን ነገር እንደ እግዚአብሔር ቃል መናገር። ይሄ ያለው ደግሞ ቁጥር 15 ላይ ነው። እንደዚህ ይላል፣ የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋ። በቅንነት የሚናገር፣ ሁሉን ነገር በቅንነትና በመልካም ሐሳብ ማድረግ። ወገኖቼ ዛሬ አገልግሎታችን በቅንነት እንዲሆን ይፈልጋል እግዚአብሔር በቅንነት እንድንሄድ ይርዳል። ሁሉን ነገር በደግነት፣ ሁሉን ነገር በመልካም እይታ ማየት ነው። አምስተኛውና የመጨረሻው ቁጥር 16 ላይ ያለው ነው። ከዚሁ ምዕራፍ አልወጣውም። ነገር ግን ለዓለም ከሚመች ከከንቱ መለፍለፍ ራቅ። ነገር ግን ለዓለም ከሚመች ከከንቱ መለፍለፍ ራቅ። ይህንን በጣም ግልጽ የሚያደርግላችሁ የት ነው ያለው? አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ነው። ምዕራፍ 4 ቁጥር 7 ላይ እንደዚህ ይላል፣ ነገር ግን ለዚህ ዓለም ከሚመች የአሮጊቶች ሴቶች ጨዋታ ከሚመስል ተረት ራቅ። እግዚአብሔርን ለመምሰል ግን ራስህን አስለምድ። የአሮጊቶችን ተረት ከሚመስል ተራ ወሬ፣ ተራ ቋንቋ ራቅ። የክብር ዕቃ ከሆንክ ከተራ ነገር ራቅ። ተራ ወሬ ራቅ። እግዚአብሔር በከበረበት ቋንቋ ላይ ብቻ ተገኝ። እግዚአብሔር በሚታይበት ነገር ላይ፣ የእግዚአብሔርን ክብር በሚያጎላ ነገር ላይ ተገኝ። በአዲሱ ትርጉም ምዕራፍ 4 ቁጥር 7 ላይ እንደዚህ ነው የሚለው፣ እግዚአብሔርን ማምለክ ከሌለበት ከዓለማዊ አፈታሪክ ራቅ። እግዚአብሔርን ማምለክ ራስን አስለምድ ይላል። ሌላኛው ትርጉም ራስን አሰልጥን። ከማይረባ ወሬ፣ ከማይረባ ተረት፣ የአሮጊቶች ተረት ከመሰለ ነገር ራቅ። ከመንፈሳዊ ነገር ያጠፋል፣ ያጎድላል።
እንደዚህ አይነት ልምምድ፣ እንደዚህ አይነት ነገር የእግዚአብሔር ዕቃ ለመሆን ከወሰንክ፣ የእግዚአብሔር ዕቃ ሆናለሁ ብለህ ከጨከንክ ይህንን ነገር አስብ ነው የሚለው። ክብር ሁሉ ለእግዚአብሔር ይሁን። በመጨረሻ አንድ ነገር ልንገራችሁና ልጨርስ። በአንድ ጊዜው አልጨርሰውም እንጂ አንድ ምሳሌ ይሰፋብኛል እንጂ በአንድ ዙ ውስጥ የሜዳ አህያና ፈረሶች፣ ፈረስ በዙ ውስጥ አለ፣ ይሄኛው ደግሞ ሜዳ አህያ ነው፣ ውጪ ነው ያለው እና ይነጋገራሉ። የሜዳ አህያዋ እንዴት ነው ኑሮ ትለዋለች። እኛማ ምን ትላለች? እዛ ዙ ውስጥ ያለው በዚህ በሽቦ ውስጥ እንዲያፋቸው ከፍተው ነው የሚነጋገሩት። እንግዲህ ምሳሌያዊ አገላለጽ ነው። እኛማ በቃ ሁሉ ነገር ተጽዕኖ አለ። ለመውጣት ለመግባት የምንሄደው መንገድ በጥንቃቄ ነው፣ በመንገድ የተሰራ ነው። እናንተ እኛማ እንደፈለግን መሮጥ ነው፣ ብንፈልግ እንንከባለላለን፣ የትም ፋንድያችንን እንጥላለን ትላለች በሜዳ ላይ ያለችው። ይሄኛው ግን አረ እንዴ የለም፣ ፋንድያችን በሰዓቱ ነው የምንጥለው። አረማመድ ራሱ ከተሰጠን ቀጭን መንገድ ውጭ መሄድ አንችልም። ስለዚህ ስቃይ ነው፣ የኛ መከራ ነው። አረ እኛ እንደዚህ አይነት ነገር የለም። ምን መሰላችሁ? እነዚህኛዎቹ የንግሥት ኤልሳቤጥን ሰረገላ የሚጎትቱ ናቸው። እነዚያ ግን ሜዳ ላይ የተጣሉ ናቸው። ስርዓት አልበኞች ናቸው። እነዛ ስርዓት እንዲሰለጥኑ፣ እነዚህ ስርዓት የሚሰለጥኑ ናቸው። በስርዓት ነው አካሄዱ፣ በስርዓት ነው ያሰለጥኗቸዋል። ፋንድያ የት እንደሚጥሉ ይነገራል። መቼ እንደ ውሃ እንደሚጠጡ፣ እንዴት እንደሚራመዱ። እግዚአብሔር የክብር ዕቃ እንድትሆን ከመረጠ ሁሉ ነገርህ ይቆጣጠራል። ሁሉ ነገርህን ያህል ተራ ቦታ እንድትውል አይፈልግም። ክብር ሁሉ ለእግዚአብሔር ይሁን። ሁላችሁም ለእግዚአብሔር ክብር እንድትሆኑ እግዚአብሔር ይርዳችሁ። እግዚአብሔር የክብሩ መጠቀሚያ እንድትሆኑ እግዚአብሔር ይርዳችሁ። ክብሩን እንድትገልጡ ጌታ ይርዳችሁ። አጭር ጸሎት እናድርግ። ጨርሻለሁ። ጌታ ሆይ ስለሰጠህን ጊዜ እናመሰግንሃለን። በዚህ ቃል ሁላችንም የክብር ዕቃ እንድታደርገን ለታመነው እጅህ ራሳችንን እንሰጣለን። በኢየሱስ ክርስቶስ ቅዱስ ስም አሜን።